በዛሬው ቀን የ70ኛ ዓመት ክብረ በዓላችን አስመልክቶ ለምንሰጠው ጋዜጣዊ መግለጫ ከኛ ጋር ለመተባበር ወደዚህ የመጣችሁትን ሁላችሁንም እግዚአብሔር ይስጥልን ብለን ልናመሰግን እንወዳለን። ይህንን ጋዜጣዊ መግለጫ የምንሰጠውን አስተዋውቃችኋለሁ። ወንድም ታምሩ ባሃጋ የጌጃ ቃለ ሕይወት ቤተክርስቲያን የሽማግሌዎች ቦርድ ምክትል ሰብሳቢ፣ እንዲሁም በቀኜ ፓስተር ተስፋዬ ገመቹ የቤተክርስቲያናችን ዋና መጋቢ፣ እንዲሁም ከኔ በጥግ በኩል መጋቢ ዮሐንስ ሰይፉ የቤተክርስቲያናችን መጋቢ ሆኖ በምክትል ዋና መጋቢነት የመንፈሳዊ ዘርፍ ዋና መጋቢ ነው። እንደዚሁም ደግሞ ጥግ ላይ ወንድም ደበበ ይርጋ የአስተዳደር ዘርፍ መጋቢያችን ነው። በምክትል ዋና መጋቢ ማለት ነው። እንደዚሁም ደግሞ ብቸኛው እህታችን ከኛ ጋር ያለችው እህታችን ርብቃ ተስፋዬ የዚህ በዓል አዘጋጅ ኮሚቴ አባል ናት። እግዚአብሔር እናመሰግናለን። ከዚህ ቀጥሎ ወደ መግለጫችን እንሄዳለን። ያው ፕሮፌሰር ብርሃኑ ቆጥሶ እባላለሁ። የጌጃ ቃለ ሕይወት ቤተክርስቲያን ሰብሳቢ ነኝ በአሁኑ ጊዜ። አሁን የምሄደው የቤተክርስቲያኒቱን ምስረታ በተመለከተ ነው። የጌጃ ቃለ ሕይወት ቤተክርስቲያን በቀድሞ መጠሪያዋ መሰረተ ሕይወት ቤተክርስቲያን በመባል ለረጅም ጊዜ ታውቃ የቆየች ቤተክርስቲያን ናት። ይህቺ ቤተክርስቲያን መሰረቷ ያለው ከኤስአይኤም ሚሽነሪ ጋር ነው። ኤስአይኤም ሚሽነሪ በምህጻረ ቃል የነገርኳችሁ ሱዳን ኢንቴሪየር ሚሽን የሚባል ነበር በዚያ ወቅት። በአሁኑ ጊዜ ግን ሰርቪንግ ኢን ሚሽን በሚል ስም ተለውጦ በዚያው ምህጻረ ቃል እያገለገለ ያለ መንፈሳዊ ተቋም ነው። እስካሁንም በሀገራችን አለ። በ1945 ዓመተ ምህረት ይህ ተቋም የኤስአይኤም ተቋም ቀድሞ ራስ ተሰማ በሚባል ሰፈር አሁን ጥቁር አንበሳ ሆስፒታል ባለበት ቦታ፣ በዚያን ጊዜ ጥቁር አንበሳ ሆስፒታል አልነበረም። በዚያ ቦታ ስፍራ ተሰጥቶት የወንጌል አገልግሎትን የጀመረ ተቋም ነው። በዚያን ጊዜ የወንጌል አገልግሎት ተቋም ሲጀምር ልዩ ልዩ መንገዶችን በመጠቀም ይህንን የወንጌል ስራ ይሰራ ነበረ። የማታ ትምህርትን በማስተማር ሰዎች ወደዛ እንዲመጡ በማድረግ ከዚያ ጋር ደግሞ አብሮ የወንጌልን ስራ በመስራት በዚያን ጊዜ ብዙ ወጣቶች ተስበው ነበርና ከነዛ ወጣቶች ደግሞ ወንጌሉን በመስማት እንደዚሁም ደግሞ የቋንቋ ትምህርትንም በመማር ጌታን እንደ ግል አዳኛቸው ተቀብለው ከነሱ ጋር ተባብረው ቆዩና ቁጥራቸው በርከት ሲል በ1948 ዓመተ ምህረት ለምን እኛ በራሳችን ቤተክርስቲያን ሆነን አንቋቋምም በሚል ራሳቸውን አቋቋሙ ማለት ነው። በ1948 ዓመተ ምህረት በዚያን ጊዜ እንግዲህ ቅድም እንዳልኩት የመሰረተ ሕይወት ቤተክርስቲያን በሚል ስያሜ ሰይመው አገልግሎታቸውን ጀመሩ። በሚገባ ሽማግሌዎችን ሰይመው አንድ ከሚሽነሪዎቹ አንድ ሰው ደግሞ እንዳማካሪ ሆኖ አገልግሎታቸውን እንደጀመሩ የቤተክርስቲያኒቱ ታሪክ ያስረዳል። በዚያው በራስ ተሰማ ሰፈር ነው ይሄ እንግዲህ ከሚሽነሪዎቹ ጋራ የቀጠለው። ሚሽነሪዎቹ ጧት ፕሮግራማቸውን ሲያካሄዱ የኛዎቹ ደግሞ ከሰዓት በኋላ ፕሮግራማቸውን እያካሄዱ በዚሁ መልክ እስከ 1963 ዓመተ ምህረት በዛው ቆዩ። ከ1963 ጀምሮ ግን ራሳቸው ተደራጅተው አባላቱ አዋተው በሰሩት ቦታ አሁን ጌጃ ቃለ ሕይወት ባለችበት ቦታ በዚያ በተው ማምለክ ጀመሩ። እንግዲህ የቤተ ክርስቲያኒቱ አመሰራረት ይህን ይመስላል ማለት ነው። እስከ ዛሬ ድረስ ለእግዚአብሔር ፈቃድ ጌታ በሰጣት ቦታ
እያገለገለች ትገኛለች። እንግዲህ ወንድማችን ፕሮፌሰር ብርሃኑ እንደገለጠው የቤተክርስቲያናችን ታሪካዊ ምስረታ ምን እንደሚመስል በደንብ አይተናል። ከዚህ በመቀጠል ደግሞ ባለፉት 70 ዓመታት ጌጃ ቃለ ሕይወት ቤተክርስቲያን በነበራት የአገልግሎት ዘመን ያደረገቻቸውን የሰጠቻቸውን መንፈሳዊና ማህበራዊ አገልግሎት ምን ይመስል እንደነበረ በከፊል ለመናገር ሞክራለሁ። እንግዲህ ቤተክርስቲያን ስትመሰረት ዋናው የትኩረት አቅጣጫ ወንጌልን ለፍጥረት ሁሉ መናገር ነው። ወንጌል ደግሞ እንደምታውቁት የምስራች ማለት ነው። ይሄ የምስራች ደግሞ በጨለማ ላሉ ፍጥረታት ሁሉ እግዚአብሔር ያደረገውን ዋና ተግባር ጌታችን ኢየሱስ ክርስቶስ በመስቀል ላይ ለሰዎች ልጆች ሁሉ እንደሞተና በዚህም የክርስቶስ ሞት እና ትንሣኤ አማካኝነት እግዚአብሔር ለሰው ልጆች ያዘጋጀውን የዘላለምን ሕይወት ማብሰር ነውና በዚህ አገልግሎት እንግዲህ እግዚአብሔር በመካከላችን ሰርቶ ብዙ ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አምልጠዋል። ክብር ለእግዚአብሔር ይሁን። ይሄ የሰው ስራ ሳይሆን ጌታ መንፈስ ቅዱስ በቤተ ክርስቲያናችን የሰራው ያደረገው ትልቅ ስራ ነው። ከዚህ በተጨማሪ እንግዲህ ቅድም እንደተገለጠው ቤተ ክርስቲያናችን አያሌ ዓመታትን አገልግሎት ስትሰጥ ቆይታለች። በእነዚህ አያሌ ዓመታት መካከል በተለይ በንጉሱ ዘመን የወንጌል አማኞች ከፍተኛ የሆነ ስደት የነበረበት ዘመን ነው። ህጋዊ በሆነ መንገድም አማኞች እውቅና አልነበራቸውም። እንግዲህ ይሄንን ተግዳሮት በአንድም በሌላም የወንጌል አማኞች ለሚደርስባቸው ስደት ምላሽ ለመስጠት ህጋዊ ሆኖ መገኘት በጣም ያስፈልግ ነበርና በዚህ ሂደት ውስጥ የወንጌል አማኞች አንድነት ህብረት ማህበርን በመመስረት ጌጃ ቃለ ሕይወት ቤተክርስቲያን የመሪነት ድርሻ ነበራት። ከዛ በተጨማሪም ቤተክርስቲያናችን ጌጃ ቃለ ሕይወት ቤተክርስቲያን በኢትዮጵያ ቃለ ሕይወት ቤተክርስቲያን በነበሩ አገልግሎቶች በጣም ፈርቀዳጅ የሆኑ መሪዎችን በማበርከት የራሷን አስተዋጽኦ አድርጋለች። በተለይ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና መስሪያ ቤት ወይንም ዋና ጽሕፈት ቤት በሚደራጅበት ጊዜ ቤተክርስቲያናችን ከፍተኛ አስተዋጽኦ ነበራት። ከዛም ባሻገር የወንጌል አማኞች ህብረት በሚመሰረትበትም ሂደት ውስጥ የጌጃ ቃለ ሕይወት ቤተክርስቲያን ሽማግሌዎች መሪዎች ቁልፍ አገልግሎት ነበራቸው። እንግዲህ በመጀመሪያ እንደተናገርኩት እንግዲህ የቤተ ክርስቲያን ትልቁ አገልግሎት ወንጌልን ለፍጥረት ሁሉ መናገር ነውና በዚህ ሂደት ውስጥ ጌጃ ቃለ ሕይወት ቤተ ክርስቲያን እንደ ዋና ወይንም ደግሞ መስራች የቃለ ሕይወት ቤተ ክርስቲያን በአዲስ አበባ እና በአዲስ አበባ አካባቢ ብዙ አጥቢያዎች እንዲተከሉ ምክንያት ሆናለች። በአዲስ አበባ ውስጥ እንደዚሁም ደግሞ በአዲስ አበባ ዙሪያ በናዝሬት እንደዚሁም በጉራጌ ዞን እንደዚሁም ደግሞ በወሎ ወረኢሉ አካባቢ አጥቢያዎች እንዲተከሉ ኦልሞስት ከ60 በላይ አጥቢያዎች ለመተከላቸው ምክንያት ሆናለች። ስለዚህም እግዚአብሔር በቤተ ክርስቲያናችን አጥቢያዎችን በመትከል ስለሰራው ታላቅ ስራ ጌታን በጣም አድርገን እናመሰግናለን። ጌታን እጅግ አድርገን እናከብራለን። እንግዲህ ይህንን የ70ኛ ዓመታችንን ክብረ በዓል ስናስብ በዋናነት ለመናገር የምንወደው ነገር የእኛን ታሪክ ለመዘከር አይደለም፣ የእኛን ራሳችንን ለማስተዋወቅ አይደለም። እግዚአብሔር አምላክ በጌጃ ቃለ ሕይወት ቤተክርስቲያን የሰራውን ስራ ለማሳየት ክብርን ለእርሱ ለማምጣት ነው እና በእነዚህ ሂደት ውስጥ እግዚአብሔር በወንጌላውያን አማኞች ዙሪያ ጌጃ ቃለ ሕይወትን ተጠቅሞ የሰራቸው ብዙ አያሌ ስራዎች አሉ። ከነዚህ መካከል በተለይ ብዙዎቻችሁ እንደምታስታውሱት በደርግ ዘመን ቤተክርስቲያን በከፍተኛ ስደት ውስጥ ነበረች። ብዙ አጥቢያ ቤተክርስቲያናት ተዘግተው ነበር። በዚያ ጊዜ ቤተክርስቲያናችን ለብዙ አማኞች መጠለያ በመሆን ከፍተኛ የሆነ የእረኝነት አገልግሎት ሰጥታለች። ስለዚህም እግዚአብሔርን በጣም እናመሰግናለን። ከዚህ በተጨማሪም እንግዲህ ቤተክርስቲያናችን ከ1966 ዓመተ ምህረት ጀምሮ የመጽሐፍ ቅዱስ ትምህርት ቤት በመክፈት ዛሬ ጌጃ ቃለ ሕይወት ቤተክርስቲያን የመጽሐፍ ቅዱስ ኮሌጅ ተብሎ የሚጠራውን በመክፈት ለብዙ የቤተ ክርስቲያናት መሪዎች የመጽሐፍ ቅዱስ ትምህርት እንዲማሩ እድል እንዲያገኙ በማድረግ በእግዚአብሔር ቃል የበረቱ እንዲሆኑ በማድረግ የራሷን አስተዋጽኦ አድርጋለች።
ክብር ለእግዚአብሔር ይሁን። ከዚህ በተጨማሪም እንደዚሁም በማህበራዊ አገልግሎት ቤተክርስቲያን እግዚአብሔር ረድቷት የቀለም ትምህርት ቤት በመክፈት መሰረተ ቤት ቤተክርስቲያን ትምህርት ቤት እንግዲህ ቅድም ፕሮፌሰር እንዳስቀመጠው የቀድሞ የቤተክርስቲያናችን ስም መሰረተ ቤት ቤተክርስቲያን ይባል ነበረ። በዚያ ስም መሰረተ ቤት ቤተክርስቲያን ትምህርት ቤት የሚባል በመክፈት ከአንደኛ እስከ 8ኛ ክፍል በመጨረሻም ደግሞ በቦሌ ቃለ ሕይወት የሚገኘውን ሃይ ስኩል በመክፈት ለማህበረሰቡ ከፍተኛ የሆነ አገልግሎት ሰጥታለች። ይሄ ብቻም ሳይሆን እንደዚሁም ደግሞ በህፃናትና ቤተሰብ ተራድኦ አገልግሎት በዚያ አካባቢ ለምንገኝ ሰዎች ከፍተኛ የሆነ የትምህርት ዕድል በማግኘት የተለያዩ ድጋፎችን በማድረግ አያሌ ልጆችና ወጣቶች እንደዚሁም ደግሞ ቤተሰቦች የተለያየ ማህበራዊ አገልግሎት እንዲያገኙ አድርጋለች። ስለዚህ በእነዚህ ሁሉ እግዚአብሔር ረድቷት እግዚአብሔርን የአካባቢውን ማህበረሰብ እንደዚሁንም አብያተ ክርስቲያናትን በማገልገል እዚህ ድረስ ደርሳለች። ስለዚህ ዛሬ እዚህ ላይ ሆነን እስካሁን ድረስ እግዚአብሔር ረድቶናል የሚለውን ሐሳብ ለመግለጽ ነው እንግዲህ ዛሬ በዚህ የጠራናችሁ። እግዚአብሔር ስላደረገልን ታላቅ ነገር፣ ስለሰራልን ድንቅ ስራ፣ በቤተ ክርስቲያናችን ላከናወነው ነገር በሙሉ ለእግዚአብሔር ክብርና ምስጋናን እንሰጣለን። ክብር ለእግዚአብሔር ይሁን። አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር በእነኚህ 70 ዓመታት ስለሰራው ስራ ክብሩ ለእርሱ ነው። ደግሞ በዚህ ምክንያት ጌጃ ቃለ ሕይወት ቤተክርስቲያን እንደ ቤተክርስቲያን ይህንን ክብረ በዓል በማስመልከት ያሰበቻቸው እየተተገበሩም ያሉ መርሃ ግብሮች የተለያዩ በርካታ መርሃ ግብሮች ተዘጋጅተዋል። እነሱን ነው ማስተዋወቃችሁ ማለት ነው። በዚህ በነሐሴ ወር ነው በዋነኝነት ይህንን የ70ኛ ዓመት የምስረታ በዓል እያከበርን ያለ ነው። ስለዚህም ከመጀመሪያው ከነሐሴ 1 ጀምሮ ለአንድ ሳምንት ድረስ ለአንድ ሳምንት ያክል የጾምና የጸሎት መርሃ ግብር ተከናውኗል። ከኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን ጋር በመተባበር በቤተ ክርስቲያናችን ጸሎት አዳራሽ ልዩ የምስጋና ልዩ የምልጃ ጊዜ ነበር። በዛም እግዚአብሔር ረድቶን ጉባኤው ታድሞ ሌሎች ደግሞ ከዚህ ሚኒስትሪም ደግሞ የመጡ ጋራ አብረን በእግዚአብሔር ፊት ጥሩ የጸሎት የምስጋናም ጊዜ ነበረን። ጌጃ ቃለ ሕይወት ቤተክርስቲያን ያለፈችባቸውንም ታሪኮች በማስታወስ ደግሞም ቀጣዩንም ስራ ለጌታ በመስጠት መልካም ጊዜ ነበር። እግዚአብሔር ስለርሱ የተመሰገነ ይሁን። ደግሞም እንደዛው ኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼንንም በጌጃ ቃለ ሕይወት ቤተክርስቲያን ስም በብርቱ ልናመሰግን እንወዳለን። እንደዚሁ በነሐሴ ወር መደበኛ የእሁድ አምልኮ መርሃ ግብሮች ይህንን ነሐሴን ወር ማለት ነው የተለያዩ የአገልግሎት ክፍሎችን በማሳተፍ የምስጋና ኮንፈረንስ ማድረግ እንደዚሁ ተጀምሯል። 2 ፕሮግራሞች እስካሁን ድረስ ተካሂደዋል። በቀጣዮቹም እሁዶች ይሄ የምስጋና ልዩ ኮንፈረንሳችን ቀጣይ ነው የሚሆነው። ስለዚህ በእሁድ መደበኛ የአምልኮ ፕሮግራም ላይ 70ኛ ዓመቱን ታሳቢ ያደረገ የምስጋና ኮንፈረንስ እያካሄድን ነው። ስለዚህም የቤተ ክርስቲያን አባላት የጌጃ ቃለ ሕይወት ቤተ ክርስቲያን ወዳጆች ደግሞም ሌሎች ሁሉ በእነዚህ ፕሮግራሞቻችን በዚህ ፕሮግራማችን ላይ በመደበኛ የእሁዱ ፕሮግራማችን ላይ አብራችሁ ከኛ ጋር ታድማችሁ እግዚአብሔር እንድታመሰግኑ እንደገና እንጠራችኋለን። እንደዚሁም ከነሐሴ 24 እስከ ጳጉሜ 1 2018 ዓ.ም የአንድ ሳምንት የአምልኮና የምስጋና ኮንፈረንስም ይኖረናል። ከነሐሴ 24 እስከ ጳጉሜ 1 ድረስ ያሉትን የአንድ ሳምንት ቀናት የምሽት የምስጋና ልዩ ኮንፈረንስ ጊዜም ይኖረናል። ይሄም ልዩ በልዩ ሁኔታ እየተዘጋጀ ያለ የኮንፈረንስ ጊዜ ነው። አሁንም እንደ መደበኛው የአምልኮ እሁድ ሁሉ በዚህም ሳምንቱን በሚኖረን ኮንፈረንስም ላይ እንድትገኙ አሁንም ብርቱ ግብዣችን እናቀርባለን። ነሐሴ 23 ላይ ነሐሴ 23 2018 ዓ.ም በአድዋ ድል መታሰቢያ አዳራሽ የተለያዩ የወንጌል አማኞች እንደዚሁም የተለያዩ ተጋባዥ እንግዶች በተገኙበት ልዩ የምስጋና ፕሮግራም ይካሄዳል። ቀኑ እንዳልኳችሁ ነሐሴ 23 ቀን ነው የሚሆነው። በአድዋ ድል መታሰቢያ አዳራሽ መሃል ፒያሳ ላይ በተሰራው በአዲሱ አዳራሽ ነው የሚሆነው። ስለዚህም ሰፊ አዳራሽ ነው። በዛ አዳራሽ ላይ ቅዱሳን ተገኝተን
አብረን እግዚአብሔር በጌጃ ቃለ ሕይወት ቤተክርስቲያን ስለሰራው ስራ አብረን እንድናመሰግን ደግሞም በቀጣይ ጌጃ ቃለ ሕይወት ቤተክርስቲያን እንደ ቤተክርስቲያን በቀጣዮቹ ዓመታት ለምትሰራቸውም ስራ አብረን ራእዩን እንድንካፈል አሁንም ልናሳስባችሁ እንወዳለን። ጳጉሜ 1 ቀን የዚህ ክብረ በዓላችን የመጨረሻ ክላይማክሱ ቀን ነው። በዛን ቀን እሁድ ላይ ማለት ነው የሚሆነው። ጳጉሜ 1 ቀን የዝማሬና የወንጌል ማወጅ የእግር ጉዞ መርሃ ግብር ይከናወናል። ይሄ ፕሮግራም የሚከናወነው ከቤተክርስቲያናችን ቅጥር ግቢ ከጌጃ ቃለ ሕይወት ቤተክርስቲያን በመነሳት ወደ ሞላ ማሩ እንዳለ የቤተክርስቲያን አባላት በሙሉ ወይም በፕሮግራሙ የታደሙ በሙሉ ከቤተክርስቲያን ቅጥር ግቢ በመነሳት መዝሙር እየተዘመረ ወንጌል እየታወጀ ምስክርነት እየተካሄደ በሞላ ማሩ በአብነት አደባባይ በመቀጠልም ቁልቁል ደግሞ ወደ ከፍተኛው ፍርድ ቤት በመውረድ በበላይ ተክሉ ኬክ ቤት በኩል ባለው መብራት በኩል ታጥፈን ተመልሰን እንደገና ወደ ቤተክርስቲያን ቅጥር ግቢ ተመልሰን እንመጣለን ማለት ነው። በዛም እንደደረስን ጳጉሜ 1 ላይ ማለት ነው ከዚህ ወንጌልን ከምናውጅበት ደግሞም ጌታን ከምናመሰግንበት አደባባይ ላይ ወጥተን መልስ በዛው በቅጥር ግቢያችን ወደፊት እንደ ቤተክርስቲያን ለሚሰሩ የተለያዩ ህንጻዎች የመሰረት ድንጋይ የማስቀመጥ መርሃ ግብር ይከናወናል። እስከዛሬ ድረስ ጌጃ ቃለ ሕይወት ቤተክርስቲያን ቅድም እንደሰማን ከ1963 ዓመተ ምህረት ጀምሮ በዚሁ ሰፈር በተሰራው ህንጻ ላይ አገልግሎቷን ስትሰጥ ቆይታለች። አባቶቻችንን ስለዚህ መልካም ድካማቸውና ለትውልዱ የጠቀመ ስላዘጋጁት አዳራሽ እግዚአብሔር እናመሰግናለን። ደግሞ ቀጣዩ ትውልድ በስፋት የሚገለገልበት በተለያየ አቅጣጫ አገልግሎት የሚሰጥ የተለያዩ ህንጻዎች በዛ ስፍራ የሚገነቡ ይሆናሉ። ለዛ የመሰረት ድንጋይ የሚጣለው ጳጉሜ 1 ቀን ነው የሚሆነው። ስለዚህ በዚህም ፕሮግራም ላይ ቅዱሳን ሁላችሁ እንድትታደሙ ደግሞም ሚዲያዎችም በጊዜው ተገኝታችሁ ፕሮግራሙን እንድትዘግቡ አደራ ልንላችሁ እንወዳለን። በቀሩን በነሐሴ ወር ባሉን የተለያዩ የምስጋና መርሃ ግብሮች ላይ ሁላችሁም ተገኝታችሁ ተሳታፊ ሆናችሁ እግዚአብሔርን አብራችሁ እንድታመሰግኑ ለቀጣዩም ዘመን ደግሞ የጌታ ስራ እንዲሰራ እጆቻችን እንድታበረቱ ደግሞም ከኛ ጋር አብራችሁ እንድትሰሩ ለሁላችሁም ጥሪ ማስተላለፍ እንወዳለን። ጌታ ኢየሱስ ይባርካችሁ። የ70ኛ ዓመት ክብረ በዓል ለምን አስፈለገ? ይህንን የ70ኛ ዓመት ክብረ በዓል ስናደርግ ወደ ኋላ ሄደን የምናየው የምናስበው ብዙ ነገር አለን። ቅድም ሲነገር ሰምተናል። እነዚያን 70 ዓመታት ብቻችን አልተጓዝንም። የመራን እግዚአብሔር ነው፣ ብቻውን የመራን። ስለዚህ ለእግዚአብሔር ለአምላካችን ታላቅ የምስጋና ድግስ ያስፈልገዋል። ይህንን ለማድረግ ነው የመጀመሪያው ትልቁ ምክንያታችን። የምስጋና ድግስ አድርገን እግዚአብሔርን እስካሁን ድረስ ስለመራህን እናመሰግንሃለን፣ በብዙ ድንቅ መርተህናል፣ በብዙ ማስቻል መርተህናል ብለን እግዚአብሔርን ለማመስገን ፈልገን ነው። ቅድም በታሪካችን ሲነገር እንደሰማነው በዚያ እግዚአብሔር የለም በሚል መንግስት ውስጥ ይህች ቤተ ክርስቲያን መኖር ችላ በአብዛኛው ተዘግተው ሳሉ እግዚአብሔር በፈቀደው መንገድ ይህች ቤተ ክርስቲያን ተከፍታ ስታገለግል በመላው አዲስ አበባ እንዲሁም በመላው ኢትዮጵያ ማለት ይቻላል ብዙዎች ሲመጡ የሚገለገሉባት ቤተ ክርስቲያን ነበረችና ያንን ድንቅ ነገር ያደረገውን እግዚአብሔርን ማመስገን ይኖርብናል።